የኔ ያሬድን ለከሰሱ ሰዎች የኔ ሽንት ጸበል ነው ብዬ ነው ማምነው ሽንቴ ጸበል ነው የግሬት ጣቢ ጸበል ነው ለናንተ ነው አይ አይምሮንም ጤነኝነት ስለሚጠራጠሩ እኮ ነው ሾት ያረጋዋል ይሮሃን እኮ ኢትዮጵያ ዶክተር አብይን አላወቀችው እሱ በደንብ አውቆታል አራ እግዚአብሔር ምስክሬ እሷ ግን አላወቀችው በቃ የሚታረሙ እንዴት እንደሆነ ታውቃለህ ሼኪ ነገር ነው ከዛ የተናገረው አይደለ ይውጣና የኦሮሞን ህዝብ ይቅርታ ይጠይቅ ከዛ ልጁ ሞቶ ተነስቶ የሙስሊሙን ማህበረሰብ ይቅርታ ይጠይቃል ለቀ ቃኔ ጸበል የማርያም ጸበል የጊዮርጊስ ጸበል የወንቅሸት ጸበል የሚል ስም ይዛ ምእመናኖቿ እየተፈወሱበት እኔ ከፈለው ጸበል ብዬ መስራት ይችላል አሁን እኮ ለምሳሌ ልንገርኝ እኔ ቆይ ባንተ ጣፊያ ተጣርቶ የወጣ ሽንት ጸበል ነው የምትለው አንተ ዮኒ ማኛ ስለዚህ ስሙንም ማንሳት ብዙ አልፈልግም እውነቱን ለመናገር ገለው ነበር ባለፈው እንደውም እዚህ የመጣ ጊዜ እኔ እግዚአብሔር ነው ያተረፈው ነብዩ መሐመድ ማለት በእስልምና ውስጥ የመጨረሻው ነብይ ናቸው ስለዚህ የሆነ ነገርህን ከወረወርክና ካደማህ በኋላ እኔ የሰፈሬ ነብይ ነው ያልኩት ማለት እቺ ምን ሚሉት እርድና ነው ኦርቶዶክስ ቤተክርስቲያን ግን አይደለም እንደዛ መስሏት ከሆነ ቤተክርስቲያኒቱ ይቅርታ አልልም አላደርግም ምትል ካለች ደግሞ በይፋ ከፍ ያለው ቱፋ እብድ ነው ብዬ አውጄ ጊፍት ሪል ስቴት የቤትና የሱቅ ዋጋ በየአመቱ 200% እየጨመረ መሆኑን ያውቃሉ እኛ ጋር በዛሬ ዋጋ ተደራድረው የነገ ማረፊያውን ይግዙ በአያት ሲኤምሲ እና በቦሌ ከአንድ መኝታ እስከ ባለ 3 መኝታ የመኖሪያ ቤቶች ከ26 ካሬ ጀምሮ ደግሞ የንግድ ሱቆች አሉን ይደውሉልን 0973 394180 0912 48 7202 ጊፍት ሪል ስቴት አሁን ይሄን ጥያቄ እንድትመልስልኝ የሚፈልገው ቁመህ ነው ቁም በጣም አሪፍ እቺን ኢንተርቪው መስጨርሳት ቆመን ነው የምናወራው እንደዚህ ላርክ እንዴ ቆመን ነው የምናወራው አንተ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አማኞችን ሽንቴ ጸበል ነው ብለሃል አሁን እርግጠኛ ነገር እንዴ በቃል አመጣላለሁ ድምጹን እሺ እሱን የሚከሱት ሰዎች እኮ ሽንቴ ለነሱ ጸበል ነው አልክ እሱን ከሳሾች ደግሞ ኦርቶዶክሳውያን ነበሩ አይደለ አንተ እነሱን እንደዚህ ያልካቸው የኔ ያሬድን ለከሰሱ ሰዎች የኔ ሽንት ጸበል ነው ብዬ ነው ማምነው ሽንቴ ጸበል ነው የግሬት ጣቢ ጸበል ነው ለናንተ ነው የመጀመሪያው አንተ ዮኒ ማኛ ተከታይ ነው አይደለም በቃ እኔ ቃል በቃል ድምጽና መልስ ጥያቄ አይሆንም ማለት መሰለ አሁን መልሱን መስማት አለብህ አሁን ቅድም ያልኩ ነገር ኢትዮጵያ ውስጥ ትልቁ ችግር ሰዎች እኔን የሚያተኩሩበት መንገድ የተቆረጠውን ሐሳብ ነው እኔ ከዮኒ ማኛ ጋር ነው ዮኒ ማኛ ስለዚህ ስሙንም ማንሳት ብዙ አልፈልግም እውነቱን ለመናገር ገለው ነበር ባለፈው እንደውም እዚህ የመጣ ጊዜ እኔ እግዚአብሔር ነው ያተረፈው አመልጫለሁ ብሏል አንተ ነበርክ እንዴ ስታሳድደው የነበረው ኖ እኔ እዛው ሊሊ ሆቴል እየኩለት ነበር እውነቴን ነው የምነግርህ እሺ ያኔ ደግሞ በጣም አጫሉ ላይ የተናገረው ነገር ስላለ አሁን ትቼለታለሁ ማለት አቋም የሌለው ዝም ብሎ የቲክቶክ መደበሪያ ሰው ላይ ብዙም እንትኔን ጊዜን ማጥፋት አልፈልግም እኔም ለዚህ ፈጣሪ ጸሎቴን ሰምቷል ተልካሻ ሰው ላይ እጄ እንዳታበላሽ ብዬ አንድ ጊዜ ጸልያለሁ እንደዚህ አይነት ሰው ላይ እጄ አልተበላሽም ግን ያኔ ባጫሉም እንደዛ ተናግሮ ምናምን ያው ስለነበረ ያን ነገር ላደርግ ይሄክ አንድ ሰው ጋር ሳወራቶ የኛ ማንነት ይሄ አይደለም በቀለኛ አይደለም ኦሮሞ ማህበረሰብ እንደዚህ አይደለም ትክክለኛ ኦሮሞ ይቅር ይላል ይቅር ልትል ይገባል ቂም ካያስከበታኝ ቶ በቃ ይሄ ልጅ አገር ውስጥ ገብቶ አሁን እዚህ እንት ቢሆን አቃፊ የተባለው ይቅርባ የተባለው ማህበረሰብ ነው ስሙ የሚጠፋው ስለዚህ ኔቨር የመሆን የለበት አሳመነኝ እውነትም በቃ ተውኩት ነው እውነቱን ለመናገር እና ተመልሶ በልጃሬድ እንትን ላይ እንደዚህ አይነት ነገር ሲናገር እሱን ያናደደኝ ግን የልጃሬድ ወደ ልጃሬድ ሐሳብ ስንመጣ ድርጊቱን ደግፋለሁ አላልኩ
አይደለም ወደፊቱም መቼም አይደለም አይምሮ ያለው ሰው ቆይ ከፍዬ እየተግባባን አይደል ምን ሄደው ሐቁን አይደለም እናወራው ልጃሬድን ለከሰሱ ሰዎች እኮ ሽንቴ ጸበል ነው እኮ ነው ያልከው ለዮኒ ማኛና ለሱ ተከታዮች ከሱ ጋር ሆነው ልጃሬድ ላይ ለምን እንደዛ አልክ ብለ ጠይቀኝ ቆይ ዮኒ ማኛ እኮ አሁን አንተ የምትለው የቲክቶከር ነው አይደል ዮኒ ማኛ ማለት የሃይማኖት አባትም አይደለም ምንም አይደለም ስለዚህ ለሱ ስሙን እየጠራህ በራሱ ስም ማውራት ተገቢ ነው ማለት ያልኩ አይደለም ከሱ ጋር እንደዚህ መነጋገር በተለየ ደግሞ ካንተ ከሃይማኖት ሰውነት አንፃር አይ ከውቀት አንግል ነው ቆይ እኔ መልሴ ልጨርስ ነው አሁን አንተ አግኘኛ ሐሳቤና አግኝቻለሁ በደንብ ምንም ሽንት ጸበል ነው ምናምን አይባልም ግን እኔ ይኸውልህ አንዳንድ ጊዜ ማክበር ያለብኝና አሁን ይቅርታ ጠይቅ እሺ ይቅርታ ትጠይቃለህ ማን እንዴ ጸበል በኢትዮጵያ ዮኒ ማኛ ካህናቱ የፈለቀ ጸበል አለው የለው አይኑረው ነው ካልኩ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ናት ጸበል እምነት መስቀል ማተብ ነው ሀብቶቿ እሱን ጀመር በጊዜው የነበር አታምንበት ይሆናል እኮ አይደለም ቆይ ሐሳቤ ላስጨርስ ይኸውልህ የመጀመሪያው የኔ ኦርቶዶክስ ቤተክርስቲያን አከብራታለሁ እቺኛው ልጅ ያን ድርጊት አድርጋ ቤተክርስቲያን ውስጥ ሄዳ ይቅርታ ጠይቃለች አይደል ይቅራለች ይሄም ልጅ ይቅርታ ከጠየቀ ይቅር ማለት አለባችሁ ይቅርታ ምንም ጾታ አይመርጥም ብሔር አይመርጥም በዚህ ደግሞ ባከብራትም እንዳዘንኩባትም ነገራት ይገባል ማለት በቃ ሁለተኛ ደረጃ መቼም ሃይማኖት እዚህ ምድር ላይ ያለው ሰዎችን ለማሳሰር አይደለም አንድም ልጅ አለ እንደውም በእስልምና አንድ እመጣለሁ ጠይቃለሁ ቆይ ይሄኛውን አጥራልኝና እናነሳው ሃይማኖት እዚህ ምድር ላይ በነገራችን ላይ ሰዎችን ከድካማቸው ሊመልስ ሊያበረታ ከኔም ጭምር አሁን ለምሳሌ ነው ይሄው ቤተክርስቲያኒቱን እንዳላልኩ አምናለሁ ነው ኖቱን ለመናገር ይሄ ዝም ብሎ ግር ብሎ ለሚሳደበው ነው አሁንም ቢሆን እኔ ያልኩ ያለው እንደዚህ አይነትን መንጋ ለጠቅም ያለው ሰው ነው እዚህ ምድር ላይ እንጂ እኔ ምንም እዚህ ምድር ላይ ሌላ የሚያኖረኝ ነገር የለም ካመኑ ማለት ነው ካላመኑ ግን ምንም አይደለም ያው ነው ምራቅና ሽንት ያው ነው ሁለቱም ወደ ውጪ ነው አይደል እንጂም ካልተዋጠ ከተተፋ በቃ ምን ኢየሱስ ክርስቶስ ምራቅ አይን ላይ ተፍቶ አይና ብርቷል አይደል እኔም ደግሞ ሽንቴን ሸንቼ ቆይ ቁስል ልፈውስ ይችላል ችግር የለው ደብነቴ ነው የሚሆንልኝ እኔ ስለዚህ ይሄ ብዙ የሚያነጋግር ነገር አለ ግን ዋናው ፖይንት ምንድነው የተናገርኩበት መንፈስ እኔ አሁን አንተ አሰቅለኝም አትገለኝም የሚወግረኛ አካል የለም ውስጤን አይደለም አምነው ውስጤ ያለው ነገር ኦርቶዶክስ ቤተክርስቲያንን ግን አይደለም እንደዛ መስሏት ከሆነ ቤተክርስቲያኒቱ ይቅርታ አልልም አላደርግም ምትል ካለች ደግሞ እንግዲህ እግዚአብሔር ፊት እንጠያየቃለን ከዛ ውጪ በህግም ትጠየቃለህ እንጂ ማለት ተሱ በህግም ትጠየቃለህ ማለት ምን አርጌ ምን እስቲ እኔ አሁን ታቦት ጥረቡልኝ አላልኩ የሽንቴን ምሸናበትና ጸበል ማከፋፍልበት ቦታ ስጡኝ አላልኩ እኔ ከፈለኩ የራሴ ምራቄ መድኃኒት ነው ሽንቴ መድኃኒት ነው ማለት መብቴ ነው ከፈለገ ሰው ካመነበት ይተከማል ካላመነበት ያስ አላስገደድኩ ጠመንጃ አላስኩ ሐሳብ ነው አይደል ያመጣው በቃ አለቀ ሐሳብ ነው ከዛ ውጪ ይዝም ብሎ እንቶ ፈንቶም ብድግ ብለ ምትከስ ከሆነ ሃይማኖት ይቀርና ምን ይሆናል የሆነ እንትን ይሆናል የአቡካቶ የጠበቃ ቤት ይሆናል ቤቱ ስለዚህ ሃይማኖት ከሆነ ቶ ልበል ምን እንደው ከዛ መንፈስም ቢሆን ሶሪ ካልኩ ደግሞ ይቅር ማለት ትልቅ ምን ማለት ነው እግዚአብሔር እኮ ሰው ከሉ ሰው እንትን አርጎ እንኳን ይቅርታ በመጥል አራት ፊደል በሷ እኮ ነው በቃ ይቅር ብሎ ሁሉ ነገር ሰሌክት አርጎ ዲሌት የሚያደርገው ያንን ነገር ደግሞ ሃይማኖት ቤት መለማመድ መቻል አለበት የሆነ ገባ ይሄ ቂም ምን ቋጥር ከሆነ ያገሪቱ በረከት ነው የሚያዘው ከፍዬ እኔ በይቅርታ አምናለሁ ከዚህ በፊትም ይቅርታ ከእንግዲህ ወደ አገልግሎት ተመልሻለሁ ስትል የኔታ ላይ ያለው የሰራቱን ፕሮግራም ታስታውሳለህ አሁን ከሰሞኑ ደግሞ እቺ ለዮኒ ተከታዮች ነው ምናምን አልክ እኔ ልክልሃለሁ ቆይ ሙሉ ከቲክቶክ ውጪ አይደለም ጸበል የሚለውን ቃል እኮ ተጠቅመሃል ነው የኔ ጥያቄ እሱማ ጸበል ምንም እንደ ሃይማኖት ፈጣሪው ነው የሚሰየመው እንደ ሃይማኖት ፈጣሪው አይደለም ኦሬዲ ፈጥራ ፓተንቱ የጻድቃኔ ጸበል የማርያም ጸበል የጊዮርጊስ ጸበል የወንቅሸት ጸበል የሚል ስም ይዛ ምእመናኖቿ እየተፈወሱበት እኔ ከፈለው ጸበል ብዬ መስራት ይችላል አሁን እኮ ለምሳሌ ልንገርኝ እኔ ቆይ ባንተ ጣፊያ ተጣርቶ የወጣ ሽንት ጸበል ነው የምትለው አንተ እኔ ካመንኩበት
አትመንልኝ እመንልኝ ብያለሁ አስገደድኩ ማለት ካላስገደድኩ የራሴን ዓለም ከይት ማለት እኮ የፈለከው ጸበልን ወደ አንተ ሽንት አምጥተህ ማራከስ ነው ይኸውልህ አንዱ በሃይማኖት ኮንሰፕቱ እኮ ሰዎች ነው እንጂ ያደረከው አሁን እኮ ምን እሺ ሌላስ እሺ ሽንት ጸበል ከሆነ ደግሞ ምን ነው ደግሞ ሌላ ምን ስማ ሌላው ተቀጣይ ትውልድ ሲመጣ ይፈጥራል እንግዲህ የባሳር ለቤዱ 8ኛው ሺህ እስኪደርስ እኔማ ይሄን ሁሉ ይዤ የመጣሁት እኮ ይኸው እዚህ ጋር የሚያነሳሁት ይሄው ስማ ኦፊሻሊ ሸንተ ቢሆን ኑሮ ማለት እንደዚህ ተቀብዬ ሸንተ ቢሆን ነበር ቢሆን ኑሮ በይፋ ከፍ ያለው ቱፋ እብድ ነው ብዬ አውጄ ወጣ ነበር ዛሬ ስማ አይ ኖርማሊ ነው መሰለ ሁሌም ወደ አንድ እንትን እኔ አንድ ጊዜ በኦርቶዶክስ ሃይማኖትና ደግሞ የተወለድኩበት የኦሮሞ ማህበረሰብ አንድ የሚያደርጋቸው ነገር አለ ብዬ አስባለሁ አሁን በኦሮሞ ዝም ብለህ ስታይ ሆነ አንዳንድ መጥፎ ነገሮችን ምናምን ዝም ብለህ ኖርማል የምታወራቸው ትችላለህ እና አንዳንድ ጠቅላይ ሚኒስትሩም አንድ ጊዜ ተናግረውታል ይመስለኛል ይሄን ነገር በኦሮምኛ ማለት መጥፎ ስሞች መጥፎ ድርጊቶች ሲወሩ እኛን ነው ያለው የሚል ሜንታሊቲ ከዚህ ውጡ የሚል ማለት ነው ገባህ አይደለ እኛን ያለው እኔ አሁን እውነቱን ለመናገር አንድ ነገር ካመንኩበት ሞትለታለሁ ገባህ አይደለ ግን መንፈስ ይሄን የተናገርኩበት የቤተክርስቲያኒቱን ነገርም ከማጣጣል አይደለም እውነቱን ለምን የራሴን ነገር ክሪኤት ከማድረግ ጋርና መሆን እንደሚችል አመንኩበትን ነገር መሆንና ማድረግ ካሰብኩ አደርጋለሁ ያን ካመነበት ሰው መብቱ ነው እና ከነዚህ ከሱ ጋር ግር ብለው ያኔ ይቅርታውን አንቀበልም ያሉ ሰዎች ገባ አይደለ ይስተቀል አይነት ነገር ከበሮ ሲመቱ የነበሩት የነሱን ነው በዚህ አጋጣሚ ደግሞ ሐሳቡንም ደግሞ ደግፌ መስሎ የታያቸው ሰዎች እኔ እንደዛ አይነት ሜንታሊቲ የለኝም በነገራችን ላይ አንድ ሰው በጣም ትልቅ ሰው ነው እኔ ከኦርቶዶክስ ቤተክርስቲያን ስወጣ ኦርቶዶክስ ቤተክርስቲያን ውስጥ ያሉትን ነገሮች እንደዚህ ገል ድርሳን እንደዚህ ምናምኖችን የመተቸት የመንቀፍ እንትን ጀምሬ ነበር ጀምር ምን አረጋይ መሰለ ጠራና ምናልባት አንተም ኢንተርቪው አረጋዋለሁ ስላልክ ስሙን ቆይ እና በጣም እኔ አከብረዋለሁ በጣም ወዲያው ነው ነገሬን የቀየረውና ምን አለኝ የነሱን ውሸት ዝም ብለህ ያወራ ብትሄድ ጠላት ነው የምታፈራው አንተ የኔ እውነት የምትለው የቱ ጋር ነው ያለው ስለዚህ እነሱ የራሳቸውን እንትን ይበሉ አንተ የራስን እውነት አስተምር የሚል እንትን ብሎ ከዛ ወዲህ እንደውም እኔ ትቼ ነው እንግዲህ አሁን ይሄ ቲክቶክ ላይ እናንተ ላይ ገድለንትና ምናምን ገድለ ምናምን ያሉ አንዳንድ ጊዜ ከባሪ የኦርቶዶክስን ውሸት በማውራት ያንተን እውነት ማሳየት አትችልም ከቻልክ ያንተን እውነት መግለጥ ነው ያንተን አጥያት በማውራትም እኔ የኔን ጽድቅ ማሳየት አልችልም ቃሉንም ማስተካከለው የኦርቶዶክስ ውሸት ብለ ደምድመህ አትለፍ እሺ የጴንጤን ውሸት በማውራት ቆይ ኖ እሱንም እንድትል አይደለም ይሄኛውን አትበል ያኛውን በል ማለት አይደለም እሺ ከፍ ያለው ውሸት ቆይ አረ በእናትህ እንደማመጣው እሺ እና ምን ልበል እሺ ቆይ ኮለ ስማኛ የኦርቶዶክስን ውሸት በማውራት የፕሮቴስታንቱን ውሸት በማውራት በልልኝ ብዬ አይደለም ከኦርቶዶክስ ወደ ፕሮቴስታንትም ዙር ማለት አይደለም የኦርቶዶክስ ውሸት በማውራት ምናምን ሳይሆን መባል ያለበት ምክንያቱም እዚህ ጋር አይ እንደ ውሸት ነው ያው አይደለም ቆይ ካንተ አንፃር እኮ ነው አይደለ አሁን ይሄ ገርሉን አመጡ ድርሳኑን አመጡ ይሄ ውሸት ቃሉም ራሱ ውሸት የሚል አይደለም በውሸት በሚል የተራ ቋንቋ አይገለጽም ምክንያቱም ያኛው ገድል ድርሳን ለምሳሌ አንድን ፕሮቴስታንት ወይ አንድን ሙስሊም አምጥቼ እዚህ ጋር ስለ ኦርቶዶክስ ማና መጠየቅ አንድን ኦርቶዶክስ አምጥቼ ስለ ሙስሊም መጠየቅ ተገቢ አይደለም እንደ ሚዲያ እኔ ኃላፊነት አለብኝ ራሱን መከላከል እንዲችል አድርጌ በቦታው ቁጭ አድርጌ ተናጋገር ካልሆነ በሌለበት አስተችቸው አስፈርጀው አላልፈም እስቲ ከዘና ጋር እዚህ አቅርበኝ እስቲ በእናት ማንጋ ወይ ከዘበነ ጋር ወይ ከመረታብ ጋር አንደኛ ቆንጆ ሐሳብ ነው በትቀርብ ደስ ይለኛል እነሱ ፈቃደኞች ከሆኑ ነገር ግን አሁን ባለ አቋም አንተ በግልጽ መተህ ኦርቶዶክሳውያንን በይፋ ይሄ ያልኩት ስህተት ነው ስለዚህ ይቅርታ ብለህ ከጠየቅ ምናልባት በዚህ ልጅ በኩል ያንድም ነብስ መጥፋት
በአንድ ነፍስ መመለስ በሰማይ ደስታ አለ ስለሚባል ያን አስበው ሊመጡ ይችሉ ይሆናል አይ መጀመሪያ ያሬድን ይቅር ብለው ሲለቁት እኔ ይቅርታ ጠይቃለሁ ማለት ቅድመ መያዣ እሱ ነው እሱ እኮ በይፋ እኮ ይቅርታ አልጠየቀም በርግጥ ጠይቋል አይቻለሁ ተጠየቀ አይደል እንዴ ይቅርታ ምንድነው ምናምን የሚልና ቤተክርስቲያኑ ይቅርታ ጠይቀ ቤተክርስቲያኑ ይቅርታ ጠይቆ ግን የተሳደቡትን ግን ምንድነው ይቅርታ ጠየቅኩ አይደል ብሎ ለነሱ ምን ላይ ሰጥቷል ይሄ ቤተክርስቲያን ክስ ውስጥ አይገባም እውነቱን ለመናገር ማለት ደግሞ ሰው ፐርፌክት አይደለም ይስታል ይነሳል ወንድም ቢበደል ስንት ጊዜ ይቅር ልበለው አላለ ኢየሱስ ክርስቶስ 7 ጊዜ 77 አይደለም ይላል ትክክል እቺኛዋን ሐሳቤን የቅድሟን ኦርቶዶክስ ውሸት ምናምን የምትለዋን አጽንቼ ለሄድ የፈለኩት የኦርቶዶክስን ትምህርት በመንቀፍና በማጣጣል የፕሮቴስታንትን ትምህርት በመንቀፍና በማጣጣል ጠላት ነው የምታፈራው በሚል በጨዋ ቋንቋ ገልጸህልኝ ብታልፍ አላስቆምህም ነበር የቅድም ሐሳቤ እሺ የጨዋ ቋንቋ አላርግልኝ የኦርቶዶክስ ትምህርት በማጣጣል የፕሮቴስታንት ትምህርት ማጽናት አትችልም እኔ አሁን እንደዛ ማለት እኔ አሁን በቅድም እንዳልኩ ነው ከፈጣሪ በታች ከፍጡራን በላይ ነኝ እና መገናኘት ስለማልችል በሐሳብ ብዙ ሃይማኖታዊ ነገሮች ላይ ብዙ እንትን አለ ግን ያው የትኛውም ሃይማኖት ውስጥ መጥቶ እኔን እዚህ ጋር ሊፈርጀኝ አይችልም ሰው ከዚህ በኋላ እውነት ለመናገር እግዚአብሔር ጋር ያለኝ አታችመንት እንደዛው ነው አቅሜም ብቃቴም ድፍረቴም ሁሉ ነገር የሱ ነው ከሱ ጋር ነው ከዛውጪ እንደዚህ ወደ ጎን የሚሰፋ ህብረት ምናምን እሱን አልፈልገውም ዝም ብሎ ሰዎች ያው ህብረት ወደ ላይና ወደ ጎን ነው አይነት ትምርቶች ያላችሁ አይቶ ወደ ጎኑንም እዛው ክርስቶስ ውስጥ እንገናኝና ወደ ጎንም እንገላያለን አሁን ለራሴ መንገድ ላይ ለላ ይሄ ስለሆነ ከዛንግል ችግር የለብኝም እኔ ትምርት በነገራችን ላይ እንዳልኩ ለሁሉም ሃይማኖት በነገራችን ላይ አሁን ያለኛ አመለካከት ባሁን ደረጃ አሁን ባለውበት እኩል ነው ለምንድነው እኩል ያደረኩት መሰለም ያንተን ሃይማኖት በመጥላት የኔን ማስፋፋት አልችልም ያንተን ሃይማኖት በማንቋሸሽ የኔን ማስፋፋት አልችልም አንተም የኔን በማንቋሸሽ ያንተን አታስፋፋ በነገራችን ላይ እንደመሰደብ እንደመገፋት እንደማንቋሸሽ ቢሆን እስልምና ሃይማኖትና ፕሮቴስታንት ኢትዮጵያ ላይ አይስፋፋ እውነቱን ለመናገር ማለት ነው ግን በተጨቀነው ቁጥር ያው እየሰፋ እየበዛ ነው የመጣው ስለዚህ ሃይማኖትን የሚያሰፋው መጀመሪያው ትምህርትን ማጥራት ነው ሁለተኛው አንተ ፍቅር ይኑር ያንተን ትምህርት አስተምር ከዛ በኋላ ሰዎች የራስን እንትን ይያዩ ይመጣሉና እንዳይመስላችሁ እኔ አሁንም ላንተ ምን ነገር እንደ ወንድም አንተ መቼም አጠገቤ ነው ያለው ከካሜራ ጀርባ መቼም እንደ 2-3 ቃለም እንለዋወጣለን ኔቨር የለብኝም እኔ የጥላቻ ነገር የለብኝም እውነቱን ለመናገር ከዛም ሜንታሊቲ ግን እንዳልሆነ ማወቅ አለባችሁ አይ ነው ሰው ሲናገር ይስታል ምናምን ኢሞሽናል ይሆናል ምናምን ግን ያው እኔ ከዮኒ ማኛ ጋር ነው የተነጋገርኩ ከሱ ደጋፊዎች ጋርና ይቅር ብሎ ይቅርታን ኢግኖር የሚያደርገውን ፒፕል ነው ያልኩት ይቅርታን ኢግኖር የሚያደርግ ማለት ነውና ሰው ደግሞ ይቅርታን ገፍቶ እነዚህንም እኮ ነው ይቅርታ ጠይቃቸዋለሁ ከባድ አይደለ ግን ይቅርታ የማይቀበል እንደሆነ እኮ በተግባር አደባባይ ላይ ያሳየ ይቅርታ አልጠይቃቸውም ነው ከፈለገ ዮኒ መጥቶ አደራጅቶ ተከታዮች ነክቶብኛል ብሎ ሲከሰኝ ምን ላይ ይሰጣሉ ከዛው እጪ ብዙ እንትን ምለው ነገር የለም ወዳለው አንተ ነው አመሰግናለሁ ኦርቶዶክስ ላይ ወዳታለሁ ይቅርታህን በይፋም ስለጠየቅ ደስ ብሎኛል ብያለሁ ያልኩት ለሌላ ነው ብለህ ከማሳበብም ባለፈ መስሏችሁም ከሆነ ቃሉንም ተጠቅም ያለው በርግጥ ጸበል ብዬ ስለዚህ ለዚህ ይቅርታ ማለትህን እኔም ሰምቻለሁ ምስክር ነኝ አንዱም እንዲህ በይፋ መጥቶ ይቅርታ መጠየቅና ማረም ተገቢ ነው እንደ ሚዲያም ደግሞ የቆምንበት ስለሆነ ፍቅር ሲነግስ ደስ ይለናል በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ልጅ ያሬድ እንደዛ ብሎ አንተ መተህ እሱን የሚደግፍ ለከጎኑ እንደቆምክ ነው የምሰማው ግን አይደለም ማልከኝ ከጎኑ መቆም አይደለም ገብቶኛል ላለመመለስ ብዬ ነው ሐሳቡን የሌላ እምነት ሲሆን ደግሞ ለምሳሌ አንድ ነብዩ መሐመድን የተመለከተ የአንድ የጻፈ ልጅ ታስሯል ሰምተናል አልተረጋገጠም በርግጥ ኦፊሻሊ መታሰሩን ልክ ልጅ ያሬድ በዚህ ምክንያት ታስሮ በቁጥጥር ስር ነው እንደተባለው በመንግስት ደረጃ ያሬድ የተናገርኩት እንግዲህ እሱ ሳይቀዘቅዝ ደግሞ ሌላ አተካሮ ውስጥ መግባትም ማለት ይሁን በቃ ላይፍ ጭቅጭቅ ይሆናል ነገ ዛሬ ሌላ አጀንዳ ሆነ ነገ ሌላ አጀንዳ ምናምን ይደብራል በቃ ብዬ ነው የተውኩት እውነቱን ለመናገር እንጂ ሲጀመር
ለልጁ አካሄድ ነብይ መሐመድ አለ መሐመድ ጎረቤቱ ይሁን ነብይ መሐመድ ማለት የጴንጤ ከሙስልምና ወደ ጴንጤ መጥቶ መሐመድ ነብይ ሆነው whatever ልጁ ሜንሽን ያደረገው ነገር የለም አንዳንዴ ጊዜ አያቴ ኦሮሚያ ይተርታሉ ጎዋት እኮ አረብሰች ወደ ኡፍሞ ፈረብሳ ትላለች ሞኝና እንደ ሰደበው ከዛ በየጊዜው ራሱ እንዲህ አለኝ እኮ እንዲህ አለ ለምሳሌ አንተ ደንባራ ብትለው ደንባራ አለኝ እኮ ያለ ራሱን እየሰደ አንዳንድ ጊዜ ይሁን በቃ አቤት ምናምን እንላለን ሜንሽን ሳትደረግ ምናምን ሜንሽንም ተደርጎ ቢሆን ሃይማኖት መሪያቸው ነው ነብያቸው ነው ለምሳሌ እኔ ፓስተር ስለበለው ወይ whatever እንትን ለኔ በተለይ አሁን ለምሳሌ እንደ ሜንሽን ሳትደረግ ማለት ነው ግን ከፊል ኖርማል ለምሳሌ ሜንሽን ሳትደረግ ማለት ነብይ መሐመድ ስትል ነብይ መሐመድ የሚባል የቸርች ፓስተር ሊኖር ይችላል ከባድ ለግድ ነብይ መሐመድ ሲባል አንድ መሐመድ ብቻ ነው ያለው እሱም የእስላም ነው ብለ ይሄ ሳትጠራ አቤት ማለትን ማቆም አለበት እንደ ነገር እኔ አሁን ለምሳሌ ልጅ እኔ እሱም ብሆን እኔ መሐመድ የሰፈሬ መሐመድ ልል ይችላል whatever ለምንድነው አቤት የምትለው ገባ አይደለም ከሆነስ ደግሞ ኦኬ ለምሳሌ የተናገረው ንግግር ይመስለኛል እኔ እንደዚህ ከምንድነው የሆነ የተወለደው በዲቃላ ምናምን እንደዛ አይነት ነገር ነው የጻፈው ዲቃላ ለምሳሌ ጠቢቡ ሰሎሞን ዲቃላ ነው ግን መዝሙር ይዘመርለታል ጠቢቡ ሰሎሞን እንግዲህ ስንት ሰዎች ከሀገር መጥተው ጥበቡን የሚጎበኙለት ከዚህ ከኢትዮጵያም ጭምር ሄደው ጥበቡን ያዩለት ጠቢብ ሰው ነው የሚደነቅ ሰው ነው ዓለም ላይ ግን ሰውየው ምንድነው ዲቃላ አንዳንድ ጊዜ እግዚአብሔር ፕሮግራምና የሰዎች አመጣጥ ይለያያል ማለት በፕሮግራም ይመጣሉ እግዚአብሔር ፕሮግራም አለው አመጣጣቸው ግን ሮንግ የሆነ ወይ ሊሆን ይችላል ትክክል ያልሆነና ምንም ዲቃላነት ማጥያት አይደለም እውነቱን ለመናገር ነውርም አይደለም በዲቃላ እግዚአብሔር ትልልቅ ነገሮችን ለጠቢቡ ሰሎሞን ላይ እንደሰራው እንግዲህ ከሰሎሞን የሚበልጥ በዚህ ያለ ብሎ ኢየሱስ ክርስቶስ የተናገረው ከዛ ውጪ እንደ ሰሎሞን ያለ መሪ አልተገኘም አይደል የሚለው ጠቢቡ ሰው ይስማክ ሰሎሞን በጣም በሳል ሰው ዋይስ ሰው ነው ዊዝደም የተሰጠው ጥበብ የተሰጠው ሰው ነው ስለዚህ እንትን ይሆን አርገ እንትን ማለት የለብም በሁለተኛ ደረጃ እንደ አጠቃላይ እንደ ኢትዮጵያ እኔ ጠበቃም ቆሞለት እግዚአብሔርም ይለኝ አይ አይደለም ቆይ ወደሱ እንደ አጠቃላዩ ከመሄድ በፊት ስፔሲፊኩን እናውራ ቅድም አሁን ጸበል ብለህ በመናገርህ ሌሎቹን ነው ነገር ግን ደግሞ ኦርቶዶክሳውያንን ብለህ ይቅርታ ጠየቅ ጸበል የሚለው የጻድቃኔ ጸበልን ነው የምናምን ጸበልን ነው የወንቅሸት ጸበልን ነው የምናምን ጸበልን ነው ሜንሽን ስላላረኩ በቃ ሌላ ነው የሰፈሬ ጸበል የሚባል ሰው ማለት የከፍ ያለው ጸበል ነው እኔ ቆይ ብለህ አላለፍክም ነብዩ መሐመድ ማለት በእስልምና ውስጥ የመጨረሻው ነብይ ናቸው ስለዚህ የሆነ ነገርህን ከወረወርክና ካደማህ በኋላ እኔ የሰፈሬ ነብይ ነው ያልኩት ማለት እቺ ምን ሚሉት እርድና ነው ምን ሚሉት ፈሊጥ ነው ኖርማሊ ምን መሰለ ከተናገረው እሺ ጊፍት ሪል ስቴት የቤትና የሱቅ ዋጋ በየአመቱ 200% እየጨመረ መሆኑን ያውቃሉ እኛ ጋር በዛሬ ዋጋ ተደራድረው የነገ ማረፊያውን ይግዙ በአያት ሲኤምሲ እና በቦሌ ከአንድ መኝታ እስከ ባለ 3 መኝታ የመኖሪያ ቤቶች ከ26 ካሬ ጀምሮ ደግሞ የንግድ ሱቆች አሉን ይደውሉልን 0973 394180 0912 48 72 02 ጊፍት ሪል ስቴት ምን ሚሉት ፈሊጥ ነው ኖርማሊ ምን መሰለ ከተናገረው እሺ ኖርማሊ ለልጁ በኖርማል ዝም ብሎ አይደለም የተናገረው ልጁ ዋቂ ፈታ እምነት ተከታይ ነው ገባ ሽርክ ነው ዋቂ ፈታ አይነት ነገር ነው ሽርክ ማለት ይሄነ እንደ ጣዖት አምልኮ ወር እንደ ነው እንደ ባዕድ አምልኮ አይነት ነገር ነው የሚል አንዳንድ ያው በሌላ ሃይማኖትና በሌላ ካልቸር ውስጥ ያደጉ ሰዎች ቋንቋ ነው ይሄ እነሱ ይበሉ በአሉ ባለቤት አለው አባዝ አለው በስካሁን ዋጋ ከፍሎ ደምቶ ተሰብሮበት ሞቶበት ዋጋ ከፍሎ አምኖበት አለ እስልምና እንዲከበርልህ መጀመሪያ አንተም ይሄኛውን ማከበር አለብህ በነገራችን ላይ ኦሮሞ ህዝብ ባህሉን ይዞ ለብዙ አመት እዚህ ምድር ላይ ቢኖርም የትኛውም ሃይማኖት ኦርቶዶክስን በል ጴንጤን በል እስልምናን በል ወደ ኦሮሞ መጣ እንጂ ኦሮሞ ወደ የትም ሀገር ሄዶ የሰው ሃይማኖት ውስጥ አልተቀላቀለም ስለዚህ በምድሩ ላይ የሚመጣ ማንኛውም ሃይማኖት አክብሮት ነው ሊኖር የሚገባው
ያለውን ባህል ምናምን እንደዚህ አይነት ጅቡቲ የለም የሆነ እንትን የተነካብኝ አንተ እየነካ ካልሆነ ሃይማኖትን ይዘ ወደ ሀገሩ ወደ መጣበት ይዘ መመለስ ነው። ኦርቶዶክሱም የጂውሽን ይዘ ወደ ሀገሩ ይሄዳል፣ ፕሮቴስታንቱም ወደ አውሮፓ ይሄዳል፣ እስልምናም ወደ አረብ ይሄዳል። አለቀ። ኦሮሞ መሬቱ ላይ የራሱን ባህል የራሱን ሃይማኖት ያለውን ነገር ይዞ መቀጠል ይችላል። ከዛ አንተ የሀገር በቀል እምነት ይቀጥላል። እሺ ስትራቴጂ ነው ሀገር በቀል እምነት አለኝ ብለሃል። እሺ ከዛ ሀገር በቀል ነው ዋቄ ፈታ ሀገር በቀል እኮ ነው። ዋቄ ፈታና አንተ በቃ ዋቄ ፈታ ሆንኩ እኮ ነው። እሺ ወርሺፐር ሆኛለሁ። ወርሺፕ ማድረገው ማለት እንደሆነ ራሳይ ግን ምንድነው ባጭሩ ቢያንስ ከጥንት የነበረ ነው እውነቱን ለመናገር ማለት ነው። አባቴ ማላይ ቆመሽ እግዚአብሔርን ታሚያለሽ ይላል እና ገዛ ምድሩ ላይ መጥቶ የህዝብ ባህሉ ሊብጠለጠልበት አይገባም። እውነቱን ለመናገር ማለት ይሄን ከምንም እንትላልሽ እኔ ገነት ሲኦል ምናምን የሚባል ክልል አላቀም። እኔ ሲኦል በገባም እኔ ገነት ነው የሚሆነው ለኔ። ስለዚህ አሁን ከዛ ፍርድ ምናምን እንትናለ ለዚህ እውነት ግን ቆማለሁ። ይሄ ህዝብ የሞተለት ሰዋለት የደማለት ባህል ራሱ የሆነ ስርዓት አለው። ሄደ ጥልቅ ብለን ደርጎዝም ዘመን እና አንተ ይሄን እየነካ ማመር ተነገመ ሲጀመር ያንተ እንዳይነካብህ ከፈለክ የሌላው መንካት የለብህ። እሱን በህግ ነው መጠየቅ። አሁን ይሄኛው መከራከሪያ አይ ነው ህግ ይኸውልህ በህጋዊ መንገድ ለመጣብህ በህጋዊ ትሄድበታለህ። እንዴ አይነትን ሰው ግን እንደዚህ አይነት ዱርዬ ላውም እኮ እዚህ ሀገር እኮ አይደለም ሌላ ሀገር እኮ ተቀምጦ ነው እንደዛ እንትን ያለው። ስለዚህ አሜሪካ ነኝ ያለውት ብሎ እዚህ ጋር ይሄንን ባህሉን የሚያከብረውን ህዝብ ቁጭ ብሎ ቋንቋውን ተምሮ ህጋዊ ጠይቀኝም ብሎ እዛ ሲናገር እዚህ የሚነካ ወገን እንዳለው ማሰብ መቻል አለበት እኮ። እዛ አንተ የምትለኩሰው ሰዓት እዚህ ወገኖችን እንደሚበላ እዚህ ወገኖችን እንትን እንደሚልና እዛ ቁጭ ብለህ አንተ በሰው እጅ ሰዓት እየጨበጥክ እንዳለ ማሰብ መቻል አለበት ሲወረወር ያንን ማለት ነው። ስለዚህ ጥንቃቄ እንዴ ስማ በቃ አታከብርም ቢልስ መሬቱን የሰጠ ገበሬ ቤተክርስቲያን ንቀል ከመሬቴ ላይ መስጊድ ለመስጊድ የሰጠ ንቀል ከመሬቴ ላይ ቢልኩ ይችላል እኮ እንዴ አንተ ውጭ ቁጭ ብለህ ነው የምትለኩሰው ሰዓቱን አየህ ንቀል ከመሬቴ ላይ አንሳ ሊለው ይችላል። በቃ አለቀኔ በባህሌ ነው የምተዳደረው አንድ የሃይማኖታዊ ከውጭ የመጣ ሃይማኖታዊ ባህል ልብስ አልቀበልም ማለት ይችላል እኮ ተነስቶ የኦሮሞዝ ነበር አልቀበልም በቃ ይከበርልኝ ክልሌ በኔ ካልቸር በኔ አለባበስ በኔ ቋንቋ ብሎ እስልምናውንም ያለቡን ካልቸር ልብስ አስጥሎ ኦርቶዶክሱን አቁም በቃ በኦሮሞ ካልቸር ተመልካለ መብቴን አስከብራለሁ ይችላል እኮ አይ እዛ ቁጭ ብሎ በርገር እየበላ የሚለኩሰው ሰዓት ወንድሙን እዚህ ጋር እንደሚነካ ማሰብ መቻል አለበት። ሴንሲቲቭ ነገር ነው ማንንም ዝም አይልም። ስለዚህ ሸፋፍነን የምናልፈው ነገርም አይደለም እና እንናገር ሲባል ነገርን ከስሩ ውሃን ከጥሩ ይባል የለ እንደውም ወደ ኋላ መልሰ የተነሳበትን ኬዝ ስታመጣው ይሄ ነው ኬዙና መጀመሪያ እነሱ ናቸው። ስለዚህ ያው ለባለጌ እንደ ብልግናው ነው ተመለሰለት በነገራችን ላይ የጨዋ ደግሞ በጨዋ መንገድ ተናገራለ እንደዚህ በቃ የሚታረመው እንዴት እንደሆነ ታውቃለህ? ሼኪ ነገር ነው ከዛ የተናገረው አይደለ? ይውጣና የኦሮሞን ህዝብ ይቅርታ ይጠይቅ። ከዛ ልጁ ሞቶ ተነስቶ የሙስሊሙን ማህበረሰብ ይቅርታ ይጠይቅ አለቀ። ቅድም እንዳልኩ ይሄ ነው በቃ። አንዳንድ ጊዜ የሚመረንም ቢሆን ዋቂ ያረግን ከኔ ምን እንደሚጠባ አንድ እርቅ እኮ ሲመጣ ቶ የሰውና የሰው የእግዚአብሔርና የሰው እርቅ ራሱ ሲመጣ እኮ እግዚአብሔር ከሰማይ መጥቶ እዚህ ምድር ሲመጣ ሰው ደግሞ ልብ የሚባል ነገሩን ከፍቶ ካልተቀበለ አይደለ ኔቨር የለም እርቅ የሚባል ነገር የለም። በሰማይ ሰላም ሆኗል ምናምን ለምድር በምድር ደግሞ ምንድነው አልባ ስብሐት ለእግዚአብሔር በሰማያት ይላል ወሰላም በምድር ስምረት ለሰብ ይላል። አሁን አምኖ ለሚቀበሉ ሰዎች ሰላም እንዲሆን እግዚአብሔር ወደዚህ ምድር መጥቶ ግን ሰው አምኖ ልቡን ካልከፈተ ለይቅርታ ለመጠየቅም ይቅር ለማለትም ካንዱ ወገን የሚመጣ እርቅ የለም። ስለዚህ የመጀመሪያውን እርምጃ መራመድ ያለበት የመጀመሪያውን ምላጭ ሳቦ ሰውዬ ቀጥሎ ሁለተኛው ምላጭ ሳቦ እንደዛ አይነት ነገር አድርገው አንድነትን ማምጣት ይችላል። ሁለቱም ግን ተገቢ ናቸው ብለህ ታምናለህ ማለት ያም ያለው ይሄም ስለነዚህ ተገቢ አይደሉም እኮ ተገቢ አይደሉም። ግን አንዳንድ ጊዜ ያው ሾክም በሾህ ነው የምታወጣው አንተ እኔ እንደ ሃይማኖት ሰው ግን እንደዚህ ነው የምትመክረው? አዎ እኔ ይኸውልህ እኔ የኔን ፕሪንሲፕል ልንገር ፕሪንሲፕል ሳይሆን እምነትህ ሀገር በቀል እምነትህ አዎ ለምሳሌ በይቅርታ ማለፍ የሚባል ቀድመህ ፍቅርን ማሳየት የሚባል ነገር አለ። እኔ እንከባበር ላይ ነኝ አዎ እንከባበር ነኝ። ጴጥሮስ መረነ መከተለው ከመጣ አንዳንዱን ጆሮውን ልቆርጠውላ ይችላል
ሳንጃ ጎራዴ ይዟል ኢየሱስ አለልኝ ብሎ እኮ ዝም ብሎ አይደለም እኮ ያዝ አድርጎ ነው ጎራዴ ምናምን በጣም ደስ ይላል በጣም ጥሩ ጉዳዮችን ነው ያነሳሳ ነው በተለየ ደግሞ ልዘምት ነበር ልሸፍት ነበር ነው ያልከው ባልቀድም ልሸፍት ነበር ሸኔም ይሁን ኩርኔ ወደ ሆነ ነገር ልገባ ነበር አልክ አሁን ደግሞ ወቅታዊ ጉዳዩ ደግሞ አማራ ክልል እንደምታውቀው እንደ ክልል በአስቸኳይ ጊዜ አዋጅ ነው ያለው ምክንያቱ ደግሞ የዚህ የፋኖና የዚህ የክልሉ መንግስት የገቡበት እንትን መከላከያ ሁሉ እንዲዘምት አድርጎታል ወቅታዊ ነገሩ በዚህ ደግሞ የኦሮሚያ ክልል የሸኔውም ጉዳይ እስካሁን አልተፈታም በድርድር ላይ ናቸው ይባላል እስካሁን ግን መፍትሄ አልተገኘም እና ሀገር በጦርነት ውስጥ ነው ያለችው ማለት ይቻላል አማራ ክልል አሁን ከአንድ ከተማው ከአንድ ወረዳ ወደ አንድ ወረዳ በመኪና መሄድ አትችልም ከአዲስ አበባ የሚበር ጎንደር ባህር ዳርና ወልዲያ ሌሎች ቦታዎች ሊያርፍ ይችላል እንጂ ኦልሞስት ዝግ ነው ማለት ትችላለህ ኦሮሚያ ክልልም እንደዛውና እንደው ኢትዮጵያ ስለ ኢትዮጵያ ጉዳይ ሲናገር ሲጽፍ እንደኖረ ሰው ይሄን ወቅታዊ ጉዳይ ማለፊያ ምክንያቱ መሻገሪያ መፍትሄው መላው ምን ቢሆን ነው እንደው ምን ቦታ ላይ ብንተላለፍ ነው እዚህ ማጥ ውስጥ የገባ ነው እና ደግሞ ምንስ ርብራብ ብንሰራ ነው ይሄን ገደል ምንሻገረው ይሄን መስማት ፈልጋለሁ ከከፍ ያለው ጡፋ ቴንክ ዩ በጣም ጥሩ ነገር ነው እኔ ቅድም የሆነ ፖይንት አንስቼልህ ነበር ስለ ጠቅላይ ሚኒስትሩ አመጣጥና ስለገጠመው ተቃውሞ ከዛ በኋላ እንግዲህ ሀገር ሰላም አይደለም እዚህ ጋር ያለው ሲፈታ እዚህ ጋር ይፈነዳል እዚህ ጋር ያለው ነገር ሲፈታ እዛ ጋር ይፈነዳል እኔ ከትግራይ አመራሮች አንድ የወሰድኩት ትልቅ ነገር በተለይ መላው ኢትዮጵያ ህዝብ ሊማርበት ይገባል ብዬ ማስበው አንድ ነገር አለ እሱም እንግዲህ ሄዱትን ያህል ሄዱ ተዋጉ ብዙ እንደተጎዳ አምናለሁ እናቃለን አሳዝናል እሱም በፊትም ኖርማሊ እንዲህ አይነት ነገር አልደግፍም እውነቱን ለመናገር ጦርነት እንደዚህ ተንበለው የሚለው ነገር ብዙም እንትን አይደለም እንዳልኩ ሐሳብ ነው በቃ ደስ የሚለኝ ሐሳብ ነው ካሸነፍከኝ አሜን ብዬ እቀበልሃለሁ ከትግራይ የተማርከው ምንድነው ምን እስቲ ጦርነት ምን ያተርፋል ገባ አይደለ ለምሳሌ በቃ ለምን ከትግራይ ከፌደራሎችም ጦርነቱ የፌደራልና የትግራይ ያልነበር ከነሱ በኩል ለምን እኮ የፌደራልና የትግራይ ነው ባጭሩ ውጊያው የተካሄደው እዛ ነው እንጂ አዲስ አበባ አለ ፌደራል አይደለም ያው ሁሉ ተመኝቷል 4 ኪሎ ላይ ብዙ ነገር ባንዴ ያውቲ ግን አልሆነም ባጭሩ ማለት ነው በነገራችን ላይ እኔ ለኢትዮጵያ ህዝብ በመላው እኔ አንድ ቀን ዶክተር አብይን በነገራችን ላይ ሞግሽ ያላቅም ሚዲያ ላይ ሰምተኛ አጣቀም እኔ በጣም ነው ማጣናው ሰው በጣም ማለት ነው በጣም የመጨረሻ ሳምን አንድ ቀን ብያላቅም ነኝ ዛሬ ነው የምናገረው ልንገርህ ግን ዶክተር አብይን እንግዲህ ስልጣን ይዞ ከ6 ወር ሳይሞላው ነው ተቃውሞ ገጥሞት እንግዲህ ቻሌንጅ ውስጥ አለፈውና ያ ጊዜ ግን ታግሰን እስካሁንም ባለው ጊዜ ታግሰን ሆኖ ቢሆን ኖሮ አገሪቱ ወደ ዱባይ ልትቀየር ትችል ነበር እውነቱን ነው የምነግርህ እና የሚሰራቸው በዚህ ሁሉ ጦርነት ውስጥ ሆነው የሚሰሩትን ነገሮች አሁን እነ ጎርጎራ ፕሮጀክት እኔ አሁን ህልም ይመስሉኛል እኔ አሁን አባይ ግድብ ተወጥራለ ብላው ሲሉኝ ህልም ነው ይመስለኝ ማለት እምነት የለኝም እዚህ ሀገር ላይ ገባ አይደለ this much ሰው ይሄን እንደው የነህሚያ ማለት ትችላል ነህሚያ ታቃላል በአንድ እጁ ቅጥር እየሰራ በአንድ እጁ ሴፍ ይዞ ይከላከል ነበር ይዋጉ ነበር ይላል የኢየሩሳሌም ቅጥር የሚሰሩ ላይክ ዛት እንደ ነህሚያ ነው እንግዲህ ጦርነት አለ አንድ እጃቸው ጦርነት ላይ ነው አንድ እጃቸው ግን ልማት ላይ ነው this much proud ልናረጋበት አንዳንድ ጊዜ ታቃለ እኔ አንተን በሩቅ ላቀ ይችላል ባገኘው ብዬ ጓጓና አጠገብ የሆነ ሻይ ስጠጣ ወለቀ ምናምን በቃ ተቀልብኛለህ እና ይቅርባችን ያለን ነገር ያቦጠበል ቅርብ ያለ ምንድነው ልብስ ያጥብበታል እንደዛ ያርግበታል ሩቅ ያለው ይፈወስበታል አይነት ነገር ነውና የጸበልስ ጉዳይ ስለወራን ጥሩ ምሳሌ ያመጣ እሺ ላ አቤት ሌታ እና ምንድነው የኔ እይታ ምንድነው መሰለህ ስፒሪቹዋሊም ባይብል ላይ ስታነብ ኖን ተወስዳለ በመጽሐፍ ቅዱስ ያው የኔ ፖለቲካ ቅኝት በነገራችን ላይ ብዙ ከመጽሐፍ ቅዱስ ጋር ይገናኛል ኖን ስትወስድ ቪዥነሪ ነው ገባ ዓለም በውሃ እንደምትጠፋ ያውቃል እግዚአብሔር ነግሮታል ቀጣይ ጄነሬሽን ግን እንዳለ ስለሚያመን 120 አመት አንተ ጅል ሞኝ ኮንካ በጧት እየተነሳ ብረት ተቀጠቅጥብናል እንጨት ተቀጠቀ አተኛም እንዲያርፈ ምናምን ሲሉት
እሺ ውሃ የሌለበት ይሄን የሚያክል መርከብ እንዴት ነው የምትሰራው እያሉ ሰው የስንት ሰው ሽሙጥ ችሎ ያቺን መርከብ በመስራቱ 8 ቤተሰብ አተረፈ ያ ትውልድ በስቶ ይሄው ዛሬኛ እዚህ ተገኘም ማለት ነው ስለዚህ አንዳንድ ጊዜ ገባ ሆፕለስ መሆን የለብህም የሚሆነው ሆኖ በሚመጣው ትውልድ ላይ ግን ትልቅ አሻራ መጣል ትችላለህ ትውልድኛ ላይ ብቻ ያበቃ ይቀጥላል ስለዚህ እንደዛም አይደለም ማሰብ ያለብን አንዳንድ ጊዜ ገባ አይደለ ፖዚቲቭ ቀና ሰማም ቀና አስተያየት የሚባል ነገርም ለነሱ ይገባል ቀና አስተያየት ማለት አንዲት ኢየሱስ ክርስቶስ የተቀደሰ ለውሻ አትስጡ ብሎ ሲል ሰደበኝ ማለት ትችል ነበር ይሲ ሰደበኝ ለምን ውሻ ያለኝ ነው ለልጅ ባስተል ግን እሷ ምንድነው ያለች ጌታዬ ሆይ ውሾችም ከጌታቸው ስር የተረፈ ይበላሉ አለች አሰማሟ ይሄ አለኝ ቅድም እንዳልኩ ሁሉም ነገር ወደ ራስ ተርጉመ ሰደበኝ ከሚል ሜንታሊቲ ወጣሷ ጥሩ ነገሩን ስትወስድ በቃ ወዲያው ነው ይሆነላት አይም አሰማም መንፈስ አስተያየት መንፈስ ነገ ቀጣይ ትውልድ እንዳለ ማሰብ ህይወት እኛ ጋር ብቻ አይደለም ያበቃው እኛ ተዋጋን እኛ ተባላን ነገ ቢያንስ ደግሞ የውጊያ ምሽጎይ ሳይሆኑ ቢያንስ መዝናኛ ሪዞርቶች ቢኖሩ ኦኬ ምንም አይደለም በቃ አይጎዳንም ይሄ እና ይሄ እንደውም እንዳለ እንደዚሁ እየቀጠለ ጦርነቱን ምናስቀርበት መንገድ ነው መሄድ ያለበት ልክ ነህሚያንም መውሰድ አለበት አንዳንድ ጊዜ ጦርነት መጣ ብለ ልማትን ኮምፕሊትሊ ዳሜጅ ማድረግ የለብም መስራውን ተሰራለ እንዴ ጦርነት መጣ ሲባል እሺ ያለውስ ቢያንስ ምን በልቶ ነው ምን ሆኖ ነው እንትን የሚለው ስለዚህ ባላንስ አድርገን መስራት ጥሩ ነው እኔ አሁን ይህቺ በጣም ትንሿ ነገር ናት ሪዞርት ማለት ጥያቄም ሊሆን አይገባውም ማንም ግለሰብ ሀብታም እኮ ነው ውጭ ሀገር እንደዚህ አይነት ነገር ያለው እኛ አሁን እንደ ሀገር ብርቅ ሆኖብን በጣም ፖቨርቲ እንደ እሺ እንደ መሪ እንደ ሀገር ያለውን ጦርነት ሰላም የህዝቡን ወጥቶ መግባት ማስጠበቅ ነው አይደለ አያስጠብቅም ብቻውን አያስጠብቅም ልንገርህ ያው ለኢትዮጵያ ህዝብ ማስተላለፈው መልእክት ማለት ነው ኦሮሞም ዲያስፖራ አለው አማራም ዲያስፖራ አለው አይደለ ራሱን በውጪ ፖለቲከኞች ቅኝት ራሱን መቃኘት የለበትም እመነኝ ውጭ ሀገር ካለው ወንድሜ አንተ ተበልጥብኛለህ አብረን የምንወጣው መንገባው ቅድም እንዳልኩ ነው አብዛኛው አሁን ዲያስፖራ አንዳንዱ ሲመጣ አንድ ጓደኛ የመጣ ሰሞኑን ከውጪና በቃ እሱ የጠበቀው በቃ ጓደኛዬ ነው በጣም በቸርች ነው የምታወቀው አማራ ክልል እንትን ልጅ ነው ተቃዋሚ ምናምን ስም አለኝ እኔ ያስሩኛል ብዬ ነበር አላስሩኝም አለኝ እሺ አሁንስ አልኩት አይ አሁንማ ያመንኩ መጣው እዛ የሚወራው እኮ በቃ አይዲሽ አማራ ከሆነ ትገባለህ ተብዬ ተነግሮኝ ነበር አለፈ አንድም ልጅ ደግሞ እንደዚህ ኦሮሞ ልጅ ነው ልጅ አርቡ ምናምን ቢሳደብ ዶክተር አብይ ምናምን መጣ ገባ እሱም ደወለልኝ ኤርፖርት ስገባ ምንም ያሉኝ ነገር የለም አለኝ አይ አልኩትኝ አሁን እኛ እዚህ ሆነን ብንናገር አልኩት እኔ እዚህ ሆኜ አሁን ከዚህ በኋላ እናገራለሁ ልንገርኝ ምክንያቱም ላመንኩበት ነገር ነው መኖር ያለብኝ እዚህ ሆነ አንተ ብትናገር አሁን አንተ ተነስተህ ብትናገር ያየውን ጥሩ ነገር ምትኖረው አንተ አይደለ ማን ያርዳይ ነበር አይደለም ይል እዚህ ሆነ እንኳን ብትናገር ነገ በታሟያሌ ወይ ብድግ ብሎ ይሄው ወይ እንትን ሰጥቶት መሬት ካሬሺ ምናምን ነው የሚል አንተ እኮ ምንም እንትን የምትለው ነገር ይሄው አየ እነሱ እዛ ሆነው የሚታገሩት ዳባቸውን ለመብላት ቲክቶክ ላይ እና ዩቲዩብ ላይ ምንድነው ዜሌ ምናምን ካሻፕ ምናምን አላችሁ እዛ ላይ አንተ እንኳን የለህም እዛ ላይ ካለ ጥሩ ነው አንተ ቢያንስ ሀገር ውስጥ ሆነን ኃላፊነት ተሰምቶ ነው የምትሰራው ቢኖር ግን የሚያስቡት ዳባቸውን ካልኩሌት አድርገው ስለሆነ የሚሰሩት አንተን ስምን ያጠለሻሉ ዚስማች ስለዚህ እነዚህ ሰዎች ኢግኖር ማድረግ መቁረጥ አለበት ኮኔክሽኑ ኦሮሚያ ክልል አለም አማራ ክልል አለም ደሃ ወገኑ ዲያስፖራው የሚወደው ከሆነ ጥይት መግዣ ሳይሆን ቤት መግዣ በሬ መግዣ ገባ አይደለ ወደ ልማት የሚገባበትን እርሻ የሚያርስበትን ገንዘብ ነው ሰፖርት ማድረግ ያለበት በዚህ በወለጋም ልንገር አንድ ልጅ 30 ምናምን $1000 ምናምን ነው ባሉ ሰው ነው የሚነግረኝ ደውሎ ሰብስቦ ተዋጉሉ ለሚል አካል ይሰጣል ጫካላላ አካል ይላልና እንደዛ ሰጥቶ 15 ቀን 20 ቀን አልቆየም መጣው ቤተሰቡን ለማረጉለት ልጁ አበደ በቃ አበደ አሁን አሜሪካ ኤምባሲ በር ላይ ሰራተኛ ሆኗል አሉ ጭራሽ የራሱን ስራውን ላቆሙ ነው ከዚህ በኋላ መንግስት ነው እዚህ ስማች ማለት ነው አየ ስለዚህ ውጭ ሀገር ያለ ሰው እዚህ ከቻሉ እኔ ወዳጆቼን በተለይ እኔን የምታምኑኝ
መታምኑ ሰዎች ግቡ ሀገራችሁ ኢንቨስት አድርጉ ስሩ ከቻላችሁ ጠመንጃና ጥይት መግዣ ብር ከምትልኩ ዳቦ የሚገዙበትን ኮንዶሚኒየም ተከራይቶ የሆነሽ አትክልት የሚሰራበትን ከብት የሚያረባበትን ቦታ እርዱት ይሄን ማድረግ መቻል አለበት ብዬ ነው ማስበውና ወደዚህ ሜንታሊቲ መምጣት መቻል አለበት ከዛ ውጪ ያንተን ፖለቲካ ያንተን እጣፈንታ ውጭ ሀገር ቁጭ ብሎ ዩቲዩብ እና ቲክቶክ ሊወስንላ አይገባ እኔ እናንተ እዚህ ቁጭ ብለን መዋደድን በተግባር ማሳየት አለብን ተማምነን አንተም የምትሆንታ እኔም የምትሆንትቺ መኖር ነው ይሄ ነው ሁለተኛ በቃ አሁን ከዚህ በኋላ ነው ማምነው አንድ ብለን ገባ አይደለ ቀደም የትግራይን ጦርነት እንዳነሳውልን ብዙ ጉዳት ከደረሰ በኋላ በእልህ ቢሄዱ እስካሁን ደግሞ ስንት ሰው እንደሚያልቅ አስበው ከሁለቱም አካል ገባ በእልህ ባለ መሄዳቸው ግን ምን ሆነ ነገሩ በመቋጨቱ ሞት ቀረ አካል ጎዶሎነት ቀረ አየ ቢያንስ ወደ ልማት ትገባለ ማለት ነው እንደገና የፈረሱ ነገሮች ተሰርተው ምናምን ስለዚህ ይሄን ተመረን እልህ ተያያይዞ ያጠፋፈናል እንጂ ስለማያተርፈን ቆም ብሎ ማሰብ ጥሩ ነው ብዬ ነው ማስበው ከዛም ውጪ ይሄን ውጪ ላሉት መከርክ አገር ውስጥ ያለ መንግስት ለሆኑት ትንሽ ይሄን የሚዲያ ነፃነቱንም ገታ ማድረግ አለባቸው ባይነኝ እንደው ነገራችን ላይ ተዋጊዎቹንም ማለት ይሄ ነው አሁን ተዋጊዎቹ አይሱ ተዋጊ እኔ መከላከያ ዝም ብሎ በተራ በእንደዚህ አይነት እንትኖችም ወይም ደግሞ ተገፋፍቶ እንደዚህ አይነት ነገር ውስጥ በመግባቱ ስሙን ባንድ ያወርደ ከመንደር ከሚኒሻና ከንትን ጋር ታወዳድሩ አትችልም እውነቱን ለመናገር ኔቨር እኔ እንደዛ አላስብም እውነቱን ለመናገር አሁን እዚህ ሀገር መኖር መንፈራው ነኝ የመንደር ድሩዬን ፈርቼ እንጂ መንግስትን ፈርቼ አይደለም የሚያስፈራኝ እኔ የመንደር ድሩዬ ነው ገባ እንዴ ምን ሆነ ነው አላው ለልገረ ተክልሽ እግዚአብሔር አልተናገርኩም ብዬለ ኢትዮጵያ ዶክተር አብይን አላወቀችው እሱ በደንብ አውቆታል አራ እግዚአብሔር ምስክሬ እሷ ግን አላወቀችውም አሁንም ብሎ መከላከያ የለም ምናምን ሚዲያ ላይ እንደሚወራ ነው አለ ይመስል አለ ልንገር በደንብ አለ ማለት ነው በደንብ አለ በደንብ አቅምም አለው እና ተከሻ መለካካቱ ራሱ ማቆም አለበት ከኦሮሞ ማይሊውን ከማንም እንደው በጣም የዋና ሩሩ ሰው ነው እሱ እግዚአብሔርን እንጂ ቆይ ዳሴ ግድብ ግብጽ በላበት አታፈርሰው ነበር ሌላ ችግር አይገባም ነበር ግን ዜጋህን አጥፍተ ሁሉንም እንደው ባንዴ እርምጃ ለወሰድ ብትል መታጠፈው ነገር ይበዛል ቢያንስ ከዛሬ ነገ በሽማግሌ ይመለሳሉ እየተባለ ነው የሁሉ ድርድር በሁለቱም ወገን የሚሆነው ስለዚህ እንደነ ጊዜ ሰዎች እድል ሲሰጡን እድሉን መጠቀም መቻል አለብን ብዬ ነው ማስበው እንዳልኩ እኔ አንድ ቀን ሙግሻው አላቅም አሁን ዛሬ ነው ጀምረው አስተያየቶችን ደግሞ ያያየው የሚሳደብ ካለ እንደውም ደግሞ እየጨመርኩ ነው የሚሄደው ማለት ነው ዝምድግድጋቤ ግን ባጭሩ መስማት አንድ ሁለተኛው ሀብለን ድል ሰተን ገባድን ፖለቲካውን 97 ሰው ነው እየመራው ያለባት አሁን እኮ እሱ ምንም ማድረግ አይችልም አያ አንተ ሰሚት አርገህ ሱሶር ስትሰራ እኔ አንተ ሰር ሰሚት አርገህ ስትሰራ ተቀባብለን ስንሰራ ነው እንዴ ኢትዮጵያ ውስጥ እኮ አማራ ይገዛኝም ኦሮሞ ይገዛኝም ትግራይ ይገዛኝም የሚል ፖለቲካ ተጠንስሶ እኮ ጭንቅላትን ያዞር ያለው አሁን እንደውም አይና ወጣና መጣ በቃ እንዲህ ምናምን እንዲህ አይነት ነገር ይሄ ገደል ነው የሚከተል ሌሎቹንም እኮ አሁን የኦሮሞ ህዝብ ሰዎች የታሰሩት በዚህ በአስቸኳይ ጊዜ አዋጁ ምክንያት የታሰሩ ብዙ ፖለቲከኞች ጋዜጠኞች አሉ እነሱስ ምን ይሁን ይቆዩ እዛው ወይስ ይፈቱ ያው እንግዲህ ማረሚያ ቤት ነው ግን ቢፈቱ እኔ እውነቱን ለመናገር ቢፈቱ መልካም ግን እነሱም ደግሞ ተፈተው እንደዚህ እንደ ጀዋርም ቁጭ ማለት የለባቸው እውነቱን ልንገር ሰላም ማጣት ምን ያህል ዋጋ እንደሚያስከፍል ቢያንስ 5 ቀንም ታስረካየው አየው አይደለ ሌላው ሰላም እንዲኖር መስራት መቻል አለበት እጅና ጣጥፈን ቁጭ ግን ቢወጡ ደስ ይለኛል ወጥተው ግን ሌላ አሁንም አለ አይደል ይሄ ጥፋትን ለማረም ሌላ ጥፋት መስራት የሚባል ነገር ውስጥ ከምትገባ አንድነት የሚመጣበትን ሰላም የሚመጣበትን ገባ አይደል ይሄ ምስኪን ህዝብ አንድ ጊዜ በጣም ነው የሚገርመኝ ህዝቡ ያለበት ኑሮ ታች ነው ከድህነት ወለል በታች ነው እኛም እናወራበት ፖለቲካ ጭንቅላት የሚያፈነዳ ነው በጣም እኮ አይገናኝም እኮ ገጠር ሄዳውን አንዳንድ ኮሜዲዎች ቪዲዮዎች ምናምን ያለው ጠቅላይ ሚኒስቴሩ ማን ነው ያላቅም ነው የሚል ገጠር ሄደስ ጠይቅ አሁን እንትና ኦሮሞ አማራ ምናምን ይያሉ የሚያወሩትን ማለት ነው ኦሮሞ አይገዛኝም እንጂ ጅቡቲ የሚል እንደዛ አይደለም ህዝቡ ያለበት የድህነት ወለል በታች አለ
እሱን ከዛ የምናወጣበትን መንገድ መስራት ነው። እነዚህ ሰዎች ቢወጡ እዚህ ላይ ቢሰሩ እንዳልኩ ወደ ጥይት መግዣነት የሚቀየረው ብር እያንዳንዱን አማራ ገበሬ በሬ እየገዛ ቢሰጠው ምንም እንኳን አይደለም ኢትዮጵያ መሬት የዱባይ የዛ በረሃ መሬት እንኳን እንግዲህ አስቡ ሀገሪቱ እንደዛ ለምታ ማለት በልማት ነው። ልማት ካለ ሰው ዳቦ ካለ ስማ ጦርነት አይኖርም። አሁን የሚያስፈልገው ዳቦ ነው። አሁን ለዚህ ህዝብ ዳቦን ስታመጣለት እና ስታቀርብ ጦርነት ጠመንጃ ታቃል ወደ ማረሻነት ይቀየራል። በጣም ጥሩ በጣም ጥሩ። እሺ በጣም ጥሩ ሐሳቦች ነው ያነሳቸው ለተመልካቾች ማለት ነው። እኔ ያነሳቸው ብዙ ማልስማማባቸው ነገሮች አሉ ግን ጠይቄ እምትለኝን ከመስማት ያለፈ እንትን ውስጥ መግባት አልፈለኩም። እኔ ምልህ ከፍዬ በጋርድ ነው የምትንቀሳቀሰው አብሮህ ያለው በጣም ሪፐብሊካን ጋርድ ነው መንግስት የመደበል ነው በራስህ ያስከው ነው? አይ አረ ወንድሜ ናት እሱማ እኮ በጣም ታማኝ ነው እኮ የሚመደበው ጥበቃ። አይ ወንድሜ ነው እንዴ አረ ታዛ እሺ ወንድሜ ነው ለኔ ወንድሜ ነው ግን ያው ጥበቃውን አይቻለሁ በጣም ሞላ ያለ ነው። አየሮ ይሄ ብሎኬት ምናምን ሲያፈራርሱ ካየኋቸው አንዱ ነው። ጥሩ ነው እንደዚህ ራስን መጠበቁ ብዬ ነው። አይ ኖርማል ነው። አረ የሆነ ጊዜ እንደው ማንሳት አልፈልኩም ነገር ግን አግኝቼ ስለማላቅ በመሃል ፌስቡክ ላይ ራሴን አጠፋለሁ ብለህ ለጥፈህ ሌላም እንዳወራህበት አይቻለሁ ነበረ። ወደዛ እንደዛ እንድትጽፍ ያደረገህ ወዳጅ ዘመድ ወዳጅ ጠላትህን ለመለየት ነው? የምር ተስፋ የቆረጥክበት ቀን ነበረ? ሰውኛ ፍሬንድ ሊያወራኝ ይሄን አይ ነው እኔ ያው ለአንድ ሰው ነግሬያለሁ ስለ ያን ላደርግ ከማሰቤ ከወር በፊት ለአንድ በጣም ትልቅ ቦታ ላለ ሰው ነግሬያለሁ። አሁን ሰው እንዲያምነኝ ብዙ መጣጣር የለብኝም። ሰው የራሱን ትርጉም ይሰጣል። ያን ነገር ቢሮ ገብቼ ጭብዬ ለረጅም ሰዓት ከሱ ጋር ካወራው በኋላ እኔ በጣም እንትን ነኝ ሰው በጸባይ እንትን ካለኝ እልውስጥም ካስገባኝ እንደዛው እና የራሴ ሆነ ግል እልውስጥ የተጋባውበት ሰው ነበረ። የራሴ የሆነ ነገር ነበር። የራሴ መረጃ አስቀርጬ እኔ ያን ነገር ለማድረግ ነው የወሰንኩት። ያን እንግዲህ እርግጠኛ ነኝ አሁን አንተ ማስገድደኝ አይደለም እኔ የምናገረው ግን ቢሮ ገብቼ እኔ አሁን ሰሞን ቦታው መናገር አስፈላጊ ስላልሆነ ትልቅ ቦታ ላይ ያለ ሰው ነው ነግሬ ነው ወጣሁት እና ላደርግ የነበረው እውነት ነው። ግን አንዳንድ ጊዜ ነገሮች ለበጎ ይሆኑና ደግሞ ወዳጅና ጠላትንም ትለይበታል። ሁለት ነገር ሰርቷል። ግን ያው እኔ አደርጋለሁ ያልኩትን ነገር አደርጋለሁ በተፈጥሮዬ። አሁን አላየም ዛሬ መጣለው ብዬ ራሴን አሞኝ ምን ብዬ እንዴት ተነስቼ እንደመጣሁ ቃሌና ክብሬ። ስለዚህ ሁሌም እንትን እላለሁ ግን ተስፋ የሚያስቆርጥ ነገር ምናምን አይደለም። እኔ ከራሴም በላይ እኮ ምንድነው ያን ራስን ማለት ብዙ ነገር ማጣት ተስፋ መቁረጥ ተሳሙ እኔ እልህ ነው ዲፕሬሽን አይደለም። አይ አይምሮንም ጤነኝነት ስለሚጠራጠሩ እኮ ነው ሾት ያረጋዋል ይሮሃን እኮ ስራ ይቻለም የማርቆስ ወንጌል ላይ ኢየሱስ ክርስቶስን ዘመዶቹ ይላል አበደ ብለው ሊያስሩት ነበር ይላል። አሁን የኔን አመለካከት መቀበል ያቃታቸው ሰዎች ልክ ኢየሱስ ክርስቶስን አብዷል ብለው ሊያስሩ የፈለጉ ሰዎች አይነት ሰዎች ናቸው። እንታ አዲስ ሐሳብ ይዘተመጣ ሁሌም እዚህ ሀገር ላይ የሚሰጥ ስም እንደዛ ነው። አንዳንድ ቦታ ላይ ጋኔል ያለበት ምናምን ይሉታል ኢየሱስ ክርስቶስ እንግዲህ አምላክ ነው አስቡ። አንዳንድ ቦታ ላይ መምህር ነው ምሁር ነው ሀገርችን በሽተኛ ዓለም ስንት ያበደ ሊፈውስ የመጣውን ፈዋሽ እብድ ብለው ሊያስሩ ይፈልጋሉና እኔ እንደውም ለኢትዮጵያ ሕዝብ ተጠቀሙብኝ በደንብ ነው ማለት ሐሳብ በተለይ ሐሳብን እመኑና ለሐሳብ መሸነፍና በሐሳብ ማሸነፍ የሚለው ነገር ላይ አምኖ ኢትዮጵያ ሕዝብ በእኔ ቢያመን ይድናል ብዬ ነው ማምነው። እውነቱን ነው የምነግርህ። በእኔ ያመነ ይድናል ደግሞ ኢየሱስን ሆንክ ያመነ የተጠመቀ ይድንብኛል እኮ ማለት ነው። አዎ በእኔ ያመነ የተጠመቀ ማለት በእኔ ሐሳብ ያመነና ሐሳቡን የተቀበለ ሰው ይድናል ማለት በዚህ በምድራዊ አስተሳሰብ። አንተ እኮ ራስህን ልታጠፋ ቀጠሮ ያስከሰውን እንዴት ባንተ ሰው ይድናል? ወይ ለነሱ ብዬ ነው ኢየሱስ ምን ለማብሎ ነው ያጠፋው? በአይሁድ እኮ ነው የተሰቀለው። ደግሞስ እሱ የተሰቀለለት በአዳም የመጣ ሞት ነበረ። ይሄ ደግሞ በፖለቲካ ለመጣው
የሃይማኖት ሰው ሆነ ለፖለቲካ እና በፖለቲካ እሺ ፖለቲካዊ ሞት ታዲያ በነገራችን ላይ ያ መልእክት ግን ልንገርህ እንደቀላል የሚታይ አይደለም እኔ ያንን ነገር ባደርገው እኔ ሰቅጥጦኛል ባደርገው ልንገርህ የሚነሱ ብዙ ነገሮች እኔ እኮ ያስቀመጥኩት የራሴ ኤቪደንስ አለኝ እኮ ገባህ ስለዚህ ዝም ብሎ አይደለም ለምሳሌ አንዳንድ ጊዜ በስም ያጭበረበሩ ሰዎች ላይ ያጋጥሙ ይችላሉ አሁን ስማቸውን ማጣራ እንዴ አንድ ሳታቅ በስም ሆነ ቦታ ቢያጭበረበረ አትናደድም በጣም ሆኖም ማይቃል this much አይደለም ነርቨስ የሚያረግ ነገር ውስጥ ትገባ ታረግ ግን ኤቪደንሱን አውጥተህ ነው የምትወጣው ከህዝብ ጋርም የሚያነካካ ነገር ይኖራልና እንደ ተራ ነገርም ምናየው አይደለም እኔ ግለሰብም አይደለም እንደዛ ግለሰብ 10 ሚሊዮን ነኝ ብለኛል ለማንኛውም አትሙትብኝ አረ ከዚህ በኋላማ ሁሉ ባልቆለው ተስፋ የሚያስቆርጥ እንደው ራስን ለማጥፋት የደረስክበት ደረጃ ካለ መጀመሪያ ደውልልኝ አልኩ ከዚህ በኋላ እንኳን ወዳጅና ጠላቴ ለይቼ ያየው ከዚህ በኋላ ሁሉ ሞቶ ነው የሚሞቱ በጣም ጊፍት ሪል ስቴት የቤትና የሱቅ ዋጋ በየአመቱ 200% እየጨመረ መሆኑን ያውቃሉ እኛ ጋር በዛሬ ዋጋ ተደራድረው የነገ ማረፊያውን ይግዙ በአያት ሲኤምሲ እና በቦሌ ከአንድ መኝታ እስከ ባለ 3 መኝታ የመኖሪያ ቤቶች ከ26 ካሬ ጀምሮ ደግሞ የንግድ ሱቆች አሉን ይደውሉልን 0973 394180 0912 48 72 02 ጊፍት ሪል ስቴት እንኳን ተረፍክ በጣም ደንግጬ ነበር ዜናውን ሰሰማ በጣም ነው ማመሰግንህ ረዘም ያለ ነገር ነው ያወራ ነው የቀረም ያለ አይመስልኝም ለዛሬው ቆንጆ ሐሳብህን ፈታ ብለህ እንደ ጓደኛ ነው ያወራ ነው አመሰግናለሁ ክብርልኝ አመሰግናለሁ የተለየ ታሪክ ካላችሁ ተነግሮ የሚያስተምር ወይ በታሪካችሁ ልትታገዙበት ስለምትችሉ እሱ እግረኛው ላይ ቢቀርብ ካላችሁ ከስር ባለው ስልክ አገኙን እያገለገላችሁ ከሆነ አገልግሎታችሁን እያመረታችሁም ከሆነ እሱን ከተጠፋፋችሁ መገናኛው እግረኛው ነው ለዚህ 0946775555 ላይ በቴሌግራም ዋትስአፕ ቫይበር አረበቀጥታም ሃለው ብትሉን አቤት እመት ብሎ መታዘዙ ከኛ ነው ተክለ ሃይማኖት አዳነ ነበርኩ